ሰላም ፈጥረን አንድነትና ውህደት አምጥተን ወንድማማችነት እህትማማችነታችንን አጠናክረን ቤተሰባዊነታችንን አጠናክረን ከሄድን ምስራቅ ጎጃም ብቻ ይበቃል። ምስራቅ ጎጃም ብቻ ጸረ ኦሮሞ መሆኑን የምታውቁት የሚገድለው የኦሮሞ ክርስቲያኖችን፣ የኦሮሞ ሙስሊሞችን፣ የኦሮሞ ትንታጎችን፣ የኦሮሞ የፖለቲካ አመራሮችን እንዲሁም ሰላማዊን ህዝብ በማወክ በቀጥታ አሸባሪነትን እንዲሁም ጽንፈኝነትን በማጣቀስ የሚንቀሳቀስና ጸረ ኦሮሞ ጸረ ኢትዮጵያ የሆነ እንቅስቃሴውን ጫካ ውስጥ ጀምረዋል። ብቻ ሳይሆን በየትኛውም የኢትዮጵያ ስነ ልቡና ታስቦ የማያውቁ አሰቃቂ ድርጊቶች ፈጽመዋል። ምን ፈጸሙ እያልኩ ስዘረዝር አልቆይም። በነ ጀነራል ኳርተር በነ ኮሎኔል ገብረዲላ እየተመራ በኮንትራባንድ እየተዘረፈ ከእንስሳ ጋር እየታሰረ ማንነቱ ተረግጦ ይበልጡንም ፓርቲ ውስጥ ደግሞ ለስሙ አጋር ተብሎ ከኋላ ውሳኔዎችን ከኋላ እንዲሰማ ህወሓት አብክታ ጋግራ ከዛ በኋላ ለኦህዴድ ለደኢህዴንና ለብአዴን ከሰጠች በኋላ መጨረሻ ላይ የስሚ የሚሰማ ከነበረበት አዲስ ምንጭ ሚዲያ ሰብስክራይብ በማድረግ ቤተሰብ በመሆን ከዚህ ሚዲያ ጋር እንድትሰናኙ በላቅ አክብሮትና ትህትና እጠይቃለሁ። ምክንያቱም በዚህ ሚዲያ ላይ ወቅታዊ የሆኑ ወሳኝ የሆኑ መረጃዎች ሳይሆኑ አስተማማኝ ማስረጃዎች የሚቀርቡ ስለሆነ እንዲሁም ደግሞ ዕውቀትን የምንገበይበትና የምንከፋፈልበት ስለሆነ አዲስ ምንጭ ሚዲያን ሁልጊዜ ምርጫችሁ አድርጉ። እሁድ ሰኔ 14 ቀን 2018 ዓ.ም ለአዲስ ምንጭ ሚዲያ ዋና አዘጋጅና ባለቤት ጋዜጠኛ ውብሸት ታየ በመልካም ሁኔታ ለተገነባችሁ ከ89,000 በላይ የአዲስ ምንጭ ሚዲያ ቤተሰቦችና ይህንን ቪዲዮ ለምታዩ ሁሉ ሰላም ይሁን። በዚህ ዕለት ወደ እናንተ የማቀርበው መሰረታዊ ርዕስ ኢትዮጵያን በአሁን ጊዜ ከፍተኛ ተግዳሮት ሆኖ ባለው ጉዳይ ላይ ሁላችንም በጋራ እንድንቆም ከፍተኛ የሆነ ጥሪ ለማቅረብ ታሳቢ ያደረገ ፕሮግራም ነው የዛሬው ፕሮግራሜ። ይኸውም በትግራይ በአማራና በኦሮሚያ ክልሎች ውስጥ የተደራጁና የታጠቁ ጫካ ውስጥ ያሉ ኃይሎችን እንዲሁም ከተማ ውስጥ ያሉ ኃይሎችን በአንድነት ቆመን እንድንፋለማቸው ያስችለን ዘንድ ስለነዚህ ቡድኖች አደረጃጀትና አነሳስ በጥንቃቄ ማወቅ እጅግ በጣም አስፈላጊ ስለሆነና በተለይም አጀንዳው ከምንም ነገር በላይ ወቅታዊ ስለሆነ ወደ እናንተ በዚህ ርዕስ መቅረብን መርጫለሁ። እንግዲህ በየዕለቱ የተለያዩ አዳዲስ ፕሮግራሞችን ይዤ የምመጣ ሲሆን በተለይም በአስተያየት መስጫ ሳጥን ውስጥ የምታስቀምጧቸውን የትኞቹንም ሐሳቦች በመያዝ ለነዚህ ሐሳቦች ደግሞ በየጊዜው መልስ የምሰጥበት የራሴ መርሃ ግብር ይኖረኛል። እንዲሁም ርዕሶችን ብታቀብሉን በእነዚህ ርዕሶች ዙሪያ ደግሞ ትንታኔ መስጠት የምንችል መሆኑን ስገልጽ ደስታ ይሰማኛል። ሁልጊዜም አክባሪያችሁ ነን። አዲስ ምንጭ ሚዲያ ሰብስክራይብ በማድረግ ቤተሰብ በመሆን ከዚህ ሚዲያ ጋር እንድትሰናኙ በላቅ አክብሮትና ትህትና እጠይቃለሁ። ምክንያቱም በዚህ ሚዲያ ላይ ወቅታዊ የሆኑ ወሳኝ የሆኑ መረጃዎች ሳይሆኑ አስተማማኝ ማስረጃዎች የሚቀርቡ ስለሆነ እንዲሁም ደግሞ ዕውቀትን የምንገበይበትና የምንከፋፈልበት ስለሆነ አዲስ ምንጭ ሚዲያን ሁልጊዜ ምርጫችሁ አድርጉ። ይህን አጭር ማስታወቂያ ካስከተልኩ በኋላ በቀጥታ ወደ ዋናዎቹ ርዕሰ ጉዳዮች ልግባ። በመጀመሪያ ህወሓትን በሚገባ ስለምታውቁት በህወሓት ላይ ሰፊ ሰዓት ወስጄ መሄድ አልፈልግም። በ1967 ዓ.ም በደደቢት በተለያዩ ስሞች ከደደቢት ጀምሮ ማገብት ማህበረ ገስገስቲ ብሔረ ትግራይ፣ ማሌሊስት ማርክሲስት ሌኒኒስት ሊግ ትግራይ ወይም ማሌሊት እንዲሁም ታሃት ህወሓት እያለ በተለያየ አይነት ሁኔታ የቀጠልና አሁንም በአንድ ህዝብ ስም እየማለና እየነገደ ወገኖቻችንን ሰቅዞ ያረዘ አራዊት ስለሆነ 27 ዓመት የኢትዮጵያን ህዝብ እንዳጠቃላይና በተለይ ደግሞ ከ2010 ከስልጣን ከተወገደ በኋላ በሰፊው ህዝብ መራራ ትግል ከስልጣን ከተወገደ በኋላ የትግራይን ህዝብ በተለይ እንዲሁም ኢትዮጵያን በአጠቃላይ እያደማ ያለ ቡድን ስለሆነ ይህ ቡድን የመጀመሪያ ባጭሩ ተልኮ ምንድነው ብላችሁ ስትመለከቱ ተልኮ ኢትዮጵያን የማፍረስ የስብሃት ነጋ ዳይነስቲ አሻአ ዳይነስቲ ምንለውና በቀጥታ በኤርትራ ጽንፈኞች ልብ አድርጉ፣ በኤርትራ ህዝብ አይደለም። ሁልጊዜ በየትኛውም አይነት ሁኔታ ህዝብ ክቡር ነው። በኤርትራ ጽንፈኞች የተፈጠረ ቡድን ነው። የፈጠሩት ሙሴና ጃማይካ ስለመሆናቸው
የትሮይ ፈረስና የባለ ፈረሱ ተልእኮ በሚል አስራት አብርሃም የተባለው የትግራዋይ ልጅ ያስቀመጠው መጽሐፍ በግልጽ እንደሚያሳየው የትሮይ ፈረስ ነው እና የባለ ፈረሱ ተልእኮ በሚለው የመሰረቱት ሻዕቢያ የሆኑት ሙሴና ጃማይካ ናቸው። ተጋሩ ወይም ትግራዋይ አይደሉም። ስለዚህ ይሄ ቡድን ከመነሻው ጀምሮ ኤርትራ አንድ እግር ቡና ሳታበቅል በዓለም 12ኛዋ ቡና ላኪ ቡና ኤክስፖርተር ልትሆን ያደረገ ሲዘርፍ የነበረ በተለያየ ጊዜ የኢትዮጵያን ጥቅም አሳልፎ የሰጠ ቡድን ስለመሆኑ ማብራሪያ የሚያስፈልገው ወይም የሚያሻው አይደለም። 27 ዓመት ህፃን ልጅ ካልሆነ በስተቀር በዛን ወቅት 27 ዓመት በኢትዮጵያ ህዝብ ላይ ይደርስ የነበረው የመከፋፈል ሴራ፣ የማሸማቀቅ ሴራ፣ ግድያና አሰቃቂ ሁኔታዎች ስላንገሸገሹት የኢትዮጵያ ህዝብ መንግሎ ጥሎታል። ይህን እንዳለን ያዘው። አሁን በምን ሁኔታ ላይ ነው ስንል የኢትዮጵያ የመጨረሻ ጠላትነቱን ለማሳየት ከሻዕቢያ የኤርትራ መንግስት እንዲሁም ከሱዳን መንግስት ጋር በመጣመርና ከኋላ የግብፅን ተልዕኮ በመቀበል ኢትዮጵያ ላይ አደጋ ደቅነዋል። አደጋው እንደሚቀለበስ 100% ባምንም፣ ነገር ግን በዚህ ሰዓት በዲጂታል ሰራዊቱ በመጠቀም በተቻለው አቅም ሁሉ ኢትዮጵያውያንን ለመከፋፈል እየሰራ ነው። ስለዚህ እዚህ ቡድን ላይ ከፍተኛ የሆነ ጥንቃቄ ልናደርግ በአንክሮ ልንመለከተው የሚገባ ነው። በጣም ጥሩ። ከዛ በኋላ ወደ ኦሮሚያ ክልል እንምጣ። ኦሮሚያ ክልል ላይ ያለው ኃይል ብዥታ በጣም እየተፈጠረ ስለሆነ ነው። በኦነግና ራሱን ሸኔ ብሎ በክቡር ስም በሚጠራው ሽፍታ መካከል መሰረታዊ ልዩነት አለ። ኦነግ ከአመሰራረቱ ጀምሮ ለጭቁን ህዝቦች በአጠቃላይና ለኦሮሞ ህዝብ የቆመው በዛ ላይ ስለሆነ ኦሮሞ ብሎ ስለተነሳ በተለይ ለፍትህ መከበር፣ ለዲሞክራሲ፣ ለማንነቱ መከበር፣ በቋንቋው የመማር የመዳኘት የመስራት የመገልገልና አጠቃላይ ሁለንተናዊ እምነቱም ባህሉም እሴቱም እንዲከበር ሰፊ የሆነ መራር ትግል አድርጎ ከዛ በኋላ ይህን ጥያቄ የሚመልስ የብልጽግና ስርዓት በመምጣቱ ልክ እንደ ኦጋዴን ብሔራዊ ነፃ አውጪ ግንባር ኦብነግ፣ እንደ አማራ ብሔራዊ ንቅናቄ አዲሃን የአማራ ዴሞክራሲያዊ ኃይሎች ንቅናቄ፣ እንደ ሲአን የሲዳማ አርነት ንቅናቄ እንዲሁም በርካታ የሆኑ አርበኞች ግንቦት ሰባትና ወዘተርፈ ጋር አንድ ላይ በመቀናጀትና በስርዓት ውስጥ በምርጫ ባያሸንፍ እንኳን አሁን ያለው የብልጽግና ስርዓት ካለው ዴሞክራሲያዊ ባህል በመነሳት አካቶነት ኖሮ በአምባሳደርነት፣ በሚኒስቴርነት፣ በአማካሪነት ሰፊ የሆነ ስራ እየሰራ አንዱ የሀገራችን እድገት ምሰሶ የጀርባ አጥንት ሆኖ ምርጫ ሲደርስ እየተወዳደረ ከምርጫ ውጪ ባለው ሁኔታ ግን መላው አቅሙን አስተባብሮ ለሀገር እድገትና ብልጽግና እየሰራ ስለሆነ በዚህ አጋጣሚ ኦነግ ላይ የነበረን የተዛባ አመለካከት አርመን በቀጥታ የምንራመድበት ቡድን ነው። አሁን ጫካ ውስጥ ያለው ቡድን ፋንዶ ሸኔ ወያኔ የሚባለው ቡድን ነው። ሞዓ ተዋህዶ በግልጽ እንደነገረን በሁሉም ቦታ ሴል አለን፣ በሁሉም ቦታ አደረጃጀት አለን ብሎ እንደገለጸልንና በተጨባጭም ይሄ ቡድን ጸረ ኦሮሞ መሆኑን የምታውቁት፣ ምክንያቱም እያወራ ያለሁት እዚህኛው ነጥብ ላይ ስለ ኦሮሞ ነው። ጸረ ኦሮሞ መሆኑን የምታውቁት የሚገድለው የኦሮሞ ክርስቲያኖችን፣ የኦሮሞ ሙስሊሞችን፣ የኦሮሞ ትንታጎችን፣ የኦሮሞ የፖለቲካ አመራሮችን እንዲሁም ሰላማዊን ህዝብ በማወክ በቀጥታ አሸባሪነትን እንዲሁም ጽንፈኝነትን በማጣቀስ የሚንቀሳቀስና ጸረ ኦሮሞ ጸረ ኢትዮጵያ የሆነ የህወሓትና የሻዕቢያ ስሪት እንዲሁም በጽምዶ ውስጥ በቀጥታ ያለምንም ችግር በደማዊ ማንነትም ሆነ በኢትዮጵያን በማፍረስ ፍላጎት ላይ ተመሳሳይ አቋም ስላላቸው አብሮ የሚንቀሳቀስ ቡድን ነው። መጀመሪያ ይህንን በደንብ አድርገን ማየት ወይም ደግሞ መያዝ አለብን። ሸኔ በምንም ተአምር የኦሮሞ አይደለም። ለምን የኦሮሞ ትግል ብሎ በአሁኑ ሰዓት ሊታገልበት የሚችልበት አንድ ምክንያት የለም። ለምን አብሯቸው የተጣመረው ህወሓትና አብሯቸው የተጣመረው ፋንዶ በቀጥታ ይህን ስርዓት ኦሮሞማ ነው፣ የኦሮሞ የበላይነት እየነገሰ ነው፣ ኦሮሞ ኢትዮጵያን ኦሮማይዝ ለማድረግ የኦሮሞ ሪፐብሊክ በኢትዮጵያ ውስጥ ለማዋለድ ነው የሚንቀሳቀሰው የሚለውን ድምፅ እየሰማን ይህ ስርዓት የኦሮሞ ነው ተብሎ በእነዚህ ኃይሎች ተበይኖ ተደንግጎ እያለ ከነዚህ ኃይሎች ጋር ሲጣምር የሞራል ጥያቄ ያስነሳል።
እሱ ብቻ አይደለም። ኦሮሞ ዛሬ እንደ ማንኛውም የኢትዮጵያ ብሔር ብሔረሰብ የራሱ ህግ አውጪ፣ የራሱ ህግ አስፈጻሚ፣ የራሱ ህግ ተርጓሚ ያለው ሲሆን 100% በራሱ ልጆች የሚመራ ነው። የኢዲዮሎጂ ወይም አይዲዮሎጂ ልዩነት ካለ ከብልጽግና የተሻለ ለኦሮሞ ህዝብ እሰራለሁ ካለ በመሳሪያ ወይም በጠመንጃ ሳይሆን በ21ኛው ክፍለ ዘመን በቀጥታ የተለያዩ የኦሮሞ አደረጃጀቶች አሉ። በእነዚህ አደረጃጀቶች ውስጥ ገብቶ በመታገል የኦሮሞን መብት ማስከበር በቻለ ነበር። ነገር ግን ይህ ቡድን በዋናነት የቆመው በዋናነት የተሰለፈው የግብፅን፣ የሱዳንን፣ የሻዕቢያንና የህወሓትን ተልዕኮ ለማስከበር እንደመሆኑ የሚያደርጋቸው እንቅስቃሴዎች፣ የሚሄድባቸው ጉዞዎች ያልተገሩ ያልታረሙ የኦነግ ሰራዊት በነበረበት ጊዜ ትግል ባደረገበት ጊዜ ፈጽሞ ሊፈጽማቸው ቀርቶ ሊሞክራቸው የማይገባውን ነውር እየፈጸመ ያለ ድርጅት ስለሆነ የኦሮሞን አዳ፣ የኦሮሞን ሴራ፣ የኦሮሞን ሰፉ የማይከተል ጸረ ኦሮሞ የሆነ ኦሮሚያ እንደ ማንኛውም የኢትዮጵያ ክልል ስትለማ አይኑ የሚቀላ አይኑ ደም የሚለብስ የምቀኛ ባዳና ባንዳ ውሉድና ራሱ መሆኑ በተጨባጭ መገንዘብ ለኦሮሞ ልጆችም ሆነ ለመላው የኢትዮጵያ ልጆች ያስፈልጋል። ምክንያቱም እነዚህ ጽንፈኞች ቋንቋቸው ይለያይ እንጂ ስሪታቸውም መሰረታቸውም በደንብ አስምሩበት፣ ስሪታቸውም መሰረታቸውም አንድ መሆኑን በግልጽ ልንቀበለው ይገባል። ምክንያቱም ሁለት አይነት ቡድኖች አሉ። እነዚህ ሁለት ቡድኖች ናቸው አሁን እኛን እየተፋለሙን ያሉት። አንደኛው ትምክተኛው ቡድን፣ ሁለተኛው ጽንፈኛው ቡድን ነው። እነዚህ ደግሞ ተልኳቸው በቀጥታ ምንም አይደለም፣ ግባቸው ሀገር ማፍረስ ነው። የፖለቲካ ስልጣን እንደማይዙ የራሳቸው የሆነ የተደራጀ አመለካከት ያለው ከህብረተሰቡ ሶሲዮሎጂ ጋር፣ ከህብረተሰቡ ሳይኮሎጂ ጋር፣ ከህብረተሰቡ ታሪክ ጋር፣ ከህብረተሰቡ ባህል ጋር በቀጥታ ተቃራኒ መሆኑን ጠንቅቆ የሚያውቅ ቡድን ነው ሁለቱም ቡድን። ይሁንና እየታገሉ ናቸው። ይህን በደንብ አድርገን ልንገነዘበው ሲገባ ብቻ ነው አምርረን መታገል የምንችለው፣ እስከ መጨረሻው መኮነን የምንችለው። ወደ አማራ ክልል እንምጣ። አማራ ክልል ያለው ፋንዶ በምንም አይነት ሁኔታ ፋኖ አልልም፣ ፋንዶ በምንም አይነት ሁኔታ አማራዊ እንዳልሆነ በተጨባጭ ከተቋቋመባቸው ጊዜያት አንስቶ እስካሁን ድረስ በሄደው ጉዞ 2017 አዲስ አበባ እንገባለን የሚለው ቃል ብቻ ሳይሆን ገና ሲነሳ ትግል ብሎ የጀመረው የኦሮሞን ህዝብ እንደ ህዝብ ከብልጽግና ጋር አይደለም፣ የኦሮሞን ህዝብ እንደ ህዝብ በማራከስ እንደ ህዝብ በማዋረድ እንደ ህዝብ አንበርክኬ እገባለሁ በማለት ነው። አንድ ላይ ሆኖ በጋራ ድምፅ እንዲሁም ህዝብ አብሮ የማይኖሩ ህዝብን አብረው የማያናኑሩ የትምክህት ቃላትን በመጠቀም በብሔረሰቦች መካከል ጥላቻ እንዲኖር በማድረግና ያለኔ ኢትዮጵያን ፈጣሪ የለም፣ እኔ ኢትዮጵያን መግዛት አለብኝ፣ አንድ ሃይማኖትና አንድ ቋንቋ አንድ የሚል አህዳዊነት ወይም ወጥነት እንዲኖር እፈልጋለሁ በሚል ይህንን መላው ኢትዮጵያ ህዝብ እንደሚታገለው ስለሚያውቁ የአማራም ህዝብ እንደ ማንኛውም ዴሞክራሲያዊ ህዝብ ሌላውም የኢትዮጵያ ህዝብ እንደሚታገለው ስለሚያውቁ መሰረታዊ ነገር አድርገው ያዩት እያንዳንዱ ንግግራቸውን፣ እያንዳንዱ አካሄዳቸውን፣ እያንዳንዱ ስልጣናቸውን ካያችሁ ከሸኔና ከህዋት ጋር ተመሳሳይ ናቸው። በየትኛውም ለህዝብ እታገላለሁ በሚል ታሪክ ውስጥ ታይቶ በማይታወቅ ሁኔታ በይፋ ትምህርት እንዳይኖር፣ በይፋ የጤና አገልግሎቶች እንዳይኖሩ፣ በይፋ ገበሬው እንዳያርስ እጅግ በጣም ለአማራ ህዝብ ጠላት በመሆን እንቅስቃሴውን ጫካ ውስጥ ጀምረዋል። ብቻ ሳይሆን በየትኛውም የኢትዮጵያ ስነ ልቡና ታስቦ የማያውቁ አሰቃቂ ድርጊቶች ፈጽመዋል። ምን ፈጸሙ እያልኩ ስዘረዝር አልቆይም። ምክንያቱም ሁላችሁም በአማራ ክልል መከላከያ ሰራዊታችን፣ ጥምር ጦሩ፣ የአካባቢው አመራሮችና ህዝቡ ተሰብስቦ ያደረጓቸውን ንግግሮች በተጨባጭ ያያችሁ፣ በተጨባጭ የሰማችሁ፣ በተጨባጭም የተገነዘባችሁ ስለሆነ በዚህ ላይ ማብራሪያ እየሰጠው መቀጠል አልፈልግም። የኢትዮጵያ ብርቱ ክንድ የሆነውን ከ80 ማህበረሰብ የተውጣጣውን የሀገር ሉዓላዊነትና እስከሚሻሻል ድረስ ህገ መንግስቱን የሚጠብቀውን መከላከያ ሰራዊታችንን፣ ህዝብን የሚጠብቀውን ሚሊሻን፣ አድማዎች እንዳይፈጠሩና ክልሉ ሰላም ልማትና ዲሞክራሲ እንዲሰፍን የሚታገለውን አድማ በታኝ ፖሊስና ልዩ የጸጥታ አደረጃጀት
የሚገድልና የሚዋጋ ይልቁኑ ሱዳን እየሄደ ከግብጽ ቡራኬ እየተቀበለ ከሻዕቢያና ከህወሓት ጋር እየተገናኘ ለዘላለም የአማራ ጠላት የሆኑትን በግልጽ በማኒፌስቶቸው ላይ የአማራ ኢምፔሪያሊዝም ብለው የአማራ ጨቋኝ መደብ ብለው አማራ ብለው ፈርጀው የተነሱ ኃይሎች ጋር እንዲሁም 27 ዓመት ብቻ ሳይሆን በቅርብ ባለፈው በተደረገው ጦርነት በአማራው ላይ የተፈጸሙትን የማይካድራ፣ ጭና፣ አጋምሳ፣ ቆቦ፣ ጎብዬ፣ ወልዲያ፣ ደሴ፣ ኮምቦልቻ እስከ ሰላ ድንጋይና ሸዋሮቢት እሸቴ ሞገስ ድረስ ግፍ የፈጸሙትን እንስሳትን አማራ ናቸው ብለው የረሸኑትን ዛፎችን አማራ ናቸው ብለው የረሸኑትን የደረሰ የአማራ ሰብል የቆራረጡትን ያወደሙትን የአማራ ቤት ነው እያሉ እንደ ሩዋንዳ ጄኖሳይድ የፈጸሙትን ከነሱ ጋር እርቅ ባልተፈጸመበት ሁኔታ በህገ መንግስት የተነወረ በምርጫ ቦርድ እጅግ በጣም የተጠላና የተተፋ በአጠቃላይ እጅግ በጣም አረመኔ ከሆነው ጸረ አማራ በዋናነት ድርጅት ህወሓት ጋር መጣመድ በምንም መልኩ በምንም ሞራላዊ አማራዊ ስነልቦና የተነሳ እንዳልሆነና መሪዎቹ በሆይ ሆይታ ከገባው በተጨባጭ ላሳያችሁ። ቢያንስ ቀደም ብሎ በወጣው መረጃ 33000 የአማራ ልጆች ተልኮ የወያኔ የሻዕቢያ የግብጽና የሱዳን በደንብ አድርጌ ደጋግሜ የማነሳው ለዚህ ነው መሆኑን በመረዳት ወደ ሰላማዊ መንገድ ገብተው ዛሬ ብድር ተመቻችቶላቸው በልማት ሁኔታ ውስጥ በሰፊው የተሳተፉ ትላንትናም ልንገምተው ከምንችለው በላይ እጅ ሰጥተው ወደ ሰላማዊ መንገድ ተመልሰዋል። ጀግናው መከላከያ ሰራዊታችንና ጥምር ጦሩ ደግሞ በሚደንቅ ሁኔታ እያሳደዱ እነዚህ ፋንዶች የአማራ ስሪት ስለሌላቸው ሰማይ ግንባራቸውን እስከሚገጨው ድረስ እየፈረጠጡ በየጥሻ ስርጓጉጥና ጉድጓድ ውስጥ ቢደበቁም ጀግናው መከላከያ ሰራዊታችንና የህዝብ ልጅ የሆኑ ጥምር ጦር እያሳደዱ ካሉበት እያወጡ በትላንትናው ዕለት በጎንደር በሰፊው አካባቢ በጎጃም በሰፊው አካባቢ 1 2 3 4 ብላችሁ ከመከላከያ ሰራዊታችን የፌስቡክ ገጽ ማየት ትችላላችሁ። በሚገባ የተደመሰሰ ተደምስሷል፣ የቆሰለ ቆስሏል፣ የተማረከ ተማርኳል። ሌላ ቀርቶ በአማራ ህዝብ ላይ እንደ ዘመነ መሳፍንት የየአካባቢው ሽፍታ እንደፈለገ እንደሚያደርገው የሐሰት ደረሰኝ አዘጋጅተው ግብር እየሰበሰቡ ያሰቃዩት ልጆቹን የሚደፍሩ አማራ በምንም ተአምር ተደራጅቶ ልጆቹን አይደፍር። ይህ ስልጠና የውጭ ስልጠና ነው። ይህ ስልጠና ከሻዕቢያ ተንከሲስ አስተሳሰብ የመጣ የአሻ የአድዋ ሽረ አክሱም ኤርትራዊ ጦረኛ ቡድን ኤርትራውያን አይደሉም። ኤርትራዊ ጦረኛ ቡድን ስሪት መሆኑን የምታውቁት ፈጽመው ኢትዮጵያዊ ያልሆኑ ነገሮች እየተከናወኑ ይገኛሉ። ከዚህ አኳያ አሁን ሀገራችን ወደ ምን ገብታለች? ተመልከቱ። ወደ ምክክር ምዕራፍ ተሻግራለች። ኢትዮጵያ አሁን ምክክር ምዕራፍ ላይ ናት። የምክክር ኮሚሽኑ ኮንሳልቴሽን፣ ኔጎሽዬሽን፣ ዲያሎግ የሚባሉ እጅግ የሰለጠኑ የ21ኛው ክፍለ ዘመን አስተሳሰቦችን ይዞ ተነስቶ ማንም ጥያቄ ቢኖረው የትኛውም ብሔረሰብ እንደ ብሔረሰብ አይደለም እንደ ግለሰብ የሚጠይቀው የሰብአዊና የዲሞክራሲያዊ መብት ጥያቄዎች ካሉ ከነዚህ የመብት ጥያቄዎች ጋር ሁላችንም ልንቆም እና በሰላማዊ መንገድ ግጭቶችን መፍታት በጠረጴዛ ዙሪያ ስንፈልግ በዛፍ ስር በፈለግንበት ቦታ በክብም ይሁን በአራት ማዕዘን ጠረጴዛ ወይም በጠረጴዛዎች ዙሪያ ተሰብስበን ወይም ወንበሮች ላይ ተቀምጠን እንወያይ ሲባል ውይይት አልፈልግም፣ የምን ንግግር፣ የምን ምንግርግር፣ የምን ድንግርግር፣ ለኔ ጠቅልላችሁ እኔ በመፈልጋት መልክ ኢትዮጵያን እንድበትናት ስጡኝ የሚል ምርጫ እንዳይኖር፣ መንግስት እንዳይቆም፣ ሰላማዊ የሆነ ስልጣን ሽግግር እንዳይኖር፣ ትርምስ እንዲኖር ሁለቱም የህወሓትና ሻዕቢያ ስሪቶች ወደኋላ ያሉትን ኃይሎች ይዛችሁ ምርጫ ብትሄዱ እንገላቸዋለን፣ ብትመዘገቡ እንገላቸዋለን ያላወጡት መግለጫ የለም። መግለጫቸውም ተመሳሳይ ይዘት ያለው ከአንድ ምንጭ የተቀዳ ተልኮ መሆኑን በተጨባጭ የምትመለከቱበት ሁኔታ እያለ እነዚህ ቡድኖች ጋር መቆም የሚችል ሊኖር አይገባም። የምወዳችሁና የማከብራችሁ የሚቀጥለው ነጥብ የምለው ከዚሁ ጋር ተያያዥነት ያለው ሆኖ ኢትዮጵያ አሁን ያለችበት ተጨባጭ ሁኔታ ብዙዎቹ ጽንፈኞች በጋራ ሆነው በሚዲያዎቻቸውን በየትኛውም አይነት ሁኔታ የሚደሰኩሩት ነገር ኢትዮጵያ ውስጥ ሰላም ጠፍቷል የሚል ነው።
ይህንን በደንብ አድርገን አበጥረን አብጠርጥረን መመልከት ያለብን ይመስለኛል። በመሰረቱ በታሪክ ውስጥ ለመጀመሪያ ጊዜ ሊባል በሚችል ደረጃ ሶማሌ ክልል በሰላም አንደኛ ሰላም ምን ይመስል ነበረ? ኦብነግ የኦጋዴን ብሔራዊ ነፃ አውጪ ግንባር ምን አይነት ትግል ያደርግ ነበር? ከዛ በፊት ያሉ ሁኔታዎች ሶማሌ ክልል ምን ይመስሉ ነበር? አንደኛ ሰላም፣ ሁለተኛ የሶማሊ ማህበረሰብ ከኢትዮጵያ ወንድሞቹና እህቶቹ ጋር ሶማሌ አይባልም፣ ሶማሊያ አይባልም። የሶማሊ ህዝብ ለመጀመሪያ ጊዜ ትክክለኛ ኢንቴግሪቲ የፈጠረበት ሰላም ብቻ አይደለም፣ ከፍተኛ ከኢትዮጵያውያን ጋር ውህደት ኢትዮጵያዊ ነኝ የሚለውን ደረቱን ነፍቶ የሚናገርበት የፓርቲ ምክትል ፕሬዚዳንት የሆነበት እና የመሳሰለው አጋር ከሚባልበት ከሚገፋበት ታሪካዊ መገፋቱ እንዳለ ሆኖ በህወሓት ዘመን አጋር ተብሎ በየትኛውም ውሳኔ ውስጥ እንዳይኖር አርብቶ አደር አብዮታዊ ዲሞክራሲን መሸከም አይችልም ተብሎ ሶማሊ ምሁር የሌላት ይመስል በደንብ ይሰማችሁ። ሶማሊ ምሁር የሌላት ይመስል ሰው የሌላት ይመስል ሶማሊ ራሱን በራሱ ማስተዳደር ያቃተው ይመስል በነ ጀነራል ኳርተር በነ ኮሎኔል ገብረዲን ላይ እየተመራ በኮንትራባንድ እየተዘረፈ ከእንስሳ ጋር እየታሰረ ማንነቱ ተረግጦ ይበልጡንም ፓርቲ ውስጥ ደግሞ ለስሙ አጋር ተብሎ ከኋላ ውሳኔዎችን ከኋላ እንዲሰማ ህወሓት አብክታ ጋግራ ከዛ በኋላ ለኦህዴድ ለደኢህዴንና ለብአዴን ከሰጠች በኋላ መጨረሻ ላይ የስሚ የሚሰማ ከነበረበት አሁን ራሱን በራሱ በትክክል ያለምንም ጣልቃ ገብነት ዱዋል ፖሊቲ ተጠብቆ የፌዴራል መንግስቱ ስልጣን የክልሎች ስልጣን በህገ መንግስቱ ላይ በተቀመጠው መሰረት ሳይሸራረፍ እየተከበረ በዚሁ አግባብ ሶማሊ መጓዝ የጀመረው አሁን ነው። እንዲህ አይነት ውይይቶች በጣም ያስፈልጉናል። ግድ የላችሁ ያስፈልጉናል። አሁን ነው መከበር የጀመረው። ሶማሊ ሰላም ያገኘው በዚህ በብልጽግና መንግስት ነው። ሶማሊ ሰላምን፣ ልማትን፣ ዴሞክራሲን በትክክል መተግበር የጀመረው በዚህ መንግስት ውስጥ ነው። እኩል ሴ ያለው በተሰጠው ስልጣን ልክ በጋራ ይመክራል። ተመልከቱ፣ የብልጽግና ፓርቲ ምክትል ፕሬዚደንት ክቡር አደም ፋራህ ናቸው። ክቡር ሙስጠፌ ዑመር የሶማሌ ክልልን ቀጥ አድርጎ ይዘዋል። አሁን ወደ ተወካዮች ምክር ቤት ይመጣል የሚል ዘገባ አለ። እውነት ከሆነ ሶማሊ ሌሎች ሰዎች አሏት፣ በቂ የሆኑ ሰዎች አሏት። ሶማሊ ዛሬ በእድገት በልማት በሰላም በአንድነት ጎዳና ላይ ነው ያለው። አፋር በተመሳሳይ መደጋገም የለበትም ጎበዝ። ስለ ወያኔ ዛፍ አፋርን ለማጥፋት የወያኔ ዛፍና የሻቢያ ዛፎች ራሱ ተፈጥሮ በራሱ ቀይ ላይ ፊቷን እንድታዞርበትና የነበረው አኗኗር ተቀይሮ ሙሉ በሙሉ እንዲጠፋ የተፈረደበት ህዝብ እንደነበረ እነ አህመድ ጋስ የሰብአዊ መብት እነ ኮንቴ ሙሳ እነ ሙሳ አደም በጣም ጀግኖች ናቸው። ዶክተር ይመስለኛል ሙሳ አደም በአሁኑ ሰዓት የትምህርት ቢሮ ኃላፊ ነው። የ106 ፓርቲዎች ሰብሳቢ የነበረ ነው። እጅግ በጣም ኢትዮጵያን የሚወድ ነው። ስለዚህ ልክ እንደ ሶማሌ አቻቸው ሰግሪጌት የተደረጉ ማርጂናላይዝ የተደረጉ ዲሁማናይዝ የተደረጉ አፋሮች ዛሬ በክቡር ሀጂ አወል አርባና ክልሉ በሚገባ ራሱን በራሱ እያስተዳደረ በልማት ላይ የሄደበት በአጠቃላይ በየትኛውም ፖለቲካዊ ውሳኔ ውስጥ ራሱ ያለበት ሀገሩ መሆኗን በስሚ በመሸንገል ሳይሆን በተግባር ያየበት ሁኔታ ተፈጥሯል። ሰላም ያገኘው አፋር አሁን ሰላም ሲያጣ በህወሓት ጦርነት ነው። ሰላም ካጣ በህወሓት ጦርነት ነው። ሞት ከመጣ በህወሓት ጦርነት ነው። አፋር የራሱ የሆነ የሚገርም ነገር አለው። ሶማሌ ኢሳ ዲሞክራሲያዊ ስርዓትም አለው። በዚህ አጋጣሚ ጋምቤላና ቤንሻንጉል ጉሙዝ ብትመጡ ቤንሻንጉል ጉሙዝ 27 ዓመት የደም መሬት ነበር። አኬል ዳማ ነበረ። ቤንሻንጉል ጉሙዝ ዛሬ እፎይታን አግኝቷል። ምስጋና ለምንሰጣቸው አመራሮች ቤንሻንጉል ጉሙዝ ለክቡር አሻድሊ ሐሰን፣ ለክቡር ብርጋዴር ጀነራል አስራት ዴኔሮ አሁን የአዲስ አበባ ፖሊስ መምሪያ ኃላፊ ሆነዋል። ሌሎች በርካታ ሰዎች ከላይ ጀምሮ ያሉት ሁሉ ጊዜ ብልጽግና ከላይ አለ። ነገር ግን እዛ ስፔሲፊክ ቦታ ላይ እነዚህ ጀግና የሆኑ ቤንሻንጉል ጉሙዝ ውስጥ የሚኖሩ ማህበረሰቦች ከሌላው ጋር ተስማምተው ኦሮሞ፣ አማራ ቤንሻንጉል ጉሙዝ ከሚጨፈጨፍበት ሁኔታ ዛሬ ቤንሻንጉል ጉሙዝ የሰላም ምድር ሆኗል። ኢትዮጵያን የት ጋር ነው የምታዩት? እንደዚህ ያልኩ እያንዳንዱን ጋምቤላን በተመሳሳይ ማንሳት ይችላል። ክብርት አለሚቱ ኡመድ ያለው ትልቅ ስራ በመስራት የመጀመሪያዋ ሴት የክልል ፕሬዚዳንት ሆነው በጣም በስፋት እየቀጠሉ ያሉበት ሁኔታ አለ። ስለዚህ ጋምቤላ ሰላም አግኝቶ ያ መሬቱ የህወሓት ባለሀብቶች እንደዚህ ይበሉትና ይግጡት ከነበረበት
ከደቡብ ሱዳን ወይም ከሱዳን እየተነሱ የሙርሌ ጎሳዎች ከሚያፍኑት ሰቆቃ ውስጥ ከነበረበት ሁኔታ ዛሬ ተላቆ የሚመካከርበትና በጋራ ከኢትዮጵያውያን እህት ወንድሞቹ ጋር ተሰናኝቶ የሚኖርበት ሁኔታ ተፈጥሯል። ማዕከላዊ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ፣ ደቡብ ኢትዮጵያ፣ ሲዳማ፣ ሌሎች ክልሎች በሙሉ ሰላም ናቸው። ማን ነው ሰላም ያሳጣው? 600,000 ሰው ምን ቸገረው? ባልተወለደ አንጀቱ ባልወለደ አንጀቱ ህወሓት የተጋሩ ልጆች እያሰቃያቸው ነው። እርግጠኛ ነኝ ነፃ ይወጣሉ። ተጋሩ መጀመሪያ ከማንም በፊት በራሱ ክቡራን ልጆች በነ ጀነራል ሳሞራ ዩኑስ በነ ጀነራል ብርጋዴር ሜጀር ሌተናል ሊሆኑ ይችላሉ። ጀነራል የሚለው ስም ትንሽ የመጨረሻ ከፍተኛ ነው፣ ግን አትሊስት እያንዳንዱን ማን የትኛው እርከን ላይ እንዳለ በትክክል እስከሚይዝ ድረስ ጀነራል ሳሞራ ዩኑስ ጀነራል ናቸው በትክክል። ጀነራል ዮሐንስ ገብረ መስቀል፣ ጀነራል ጻድቃን ገብረ ትንሳኤ፣ ጀነራል ገብረ እግዚአብሔር፣ የክቡር ጌታቸው ረዳ፣ ክብርት ኬሪያ ኢብራሂም፣ ክቡር ነብዩ ስሁል፣ ሌሎች በጣም በርካታ የሆኑ መጀመሪያውኑ የጀርባ አጥንት የሆኑ እነ ክቡር ዶክተር አብርሃም በላይ፣ እነ ክቡር ዶክተር አረጋዊ በርሄ ዘርዝረን የማንጨርሳቸው ጀግኖች በሚዲያውም በፕሮፓጋንዳውም በወታደራዊ አቅሙም በሲቪል አቅሙም ያሉና የተደራጁ የትግራይ የሐራ መሬት የትግራይ ታጋዮች እነዚህ ከመላ ኢትዮጵያ ህዝብ ጋር በመቆም ከሻዕቢያ ጋር አይደለም ከጠላት ሻዕቢያ ጋር በትግራይ ህዝብ ላይ ግፍ ከሚፈጽመው ሻዕቢያ ጋር ሳይሆን የጋራ ጠላታችን በሆነው ሱዳንና ከግብጽ ጋር ሳይሆን ከኢትዮጵያ ህዝብ ጋር በመቆም ዛሬ የተጋሩ ልጆች ውጭም ያሉት እና አሉላ ሰለሞን በዚህ አጋጣሚ ምስጋና አድርሱለት ቆርጣችሁ እና አሉላ ሰለሞን ሊመሰገኑ ይገባል። ክሪቲካሊ እየተመለከቱ እነ ቴዎድሮስ ጸጋዬ ሌሎችም በርካቶች በትክክል ሁኔታዎችን ተገንዝበው ምንም እንኳን አንዳንዶቹ ብልጽግናን ባይደግፉም የብልጽግና ደጋፊዎች ባይሆኑም ነገር ግን ከህወሓት የተሻለ ካልሆነ የባሰ እንደማይመጣ የትግራይ ልጆች የጋራ ምክክር የሚያደርጉበት ፕላትፎርም እንደሚዘጋጅ በማመን ለትግል ዛሬ ዝግጁ ሆነዋል። ይህ የጋራ ትግል ትግራይን ነፃ ያወጣል። ያን ጊዜ ይሄ የአሽአ የስብሃት ነጋ ሻዕቢያ ዳይነስቲ ከትግራይ ህዝብ ጭንቅላት ላይ ሲመነገል በአጭር ጊዜ ትግራይ እንደ ማንኛውም ኢትዮጵያዊ ደግሞ ለዚህ ቃል እገባለሁ እኔ እግዚአብሔር ፈቅዶ ብኖር ለትግራይ ህዝብ ከጎኑ በመቆም የባሩድ ሽታ የማይታይበት መሬቱ በጥይት አረር የማይበሳሳበት ልጆቹ 80,000 በትግል ከ600,000 በላይ በቅርብ ጊዜ በተካሄደው ጦርነት ዊልቸር ላይና ክራንች ላይ የማይቀመጡበት የትግራይ እናቶች የማያለቅሱበት ይልቁኑ ልማቱ በተለየ ድጋፍ የሚሳለጥበት ሁኔታ እንዲፈጠር የመጀመሪያው በሚችለው እግዚአብሔር በሰጠኝ አቅምና ጸጋ ሁሉ ከትግራይ ህዝብ ጎን በፊትም ያለው ቢሆንም ነገር ግን አሁን በብዙ እጥፍ ያለኝን ጊዜ ከየትኛውም ክልል በላይ ቃል የምገባው ከየትኛውም ክልል በላይ ተጋሩ ትግራዋይ ለዘመናት የነበረው የደረሰበት ግፍ ካሳ እንዲኖረው የሚያደርግ አካሄድ እንዲሆን ከተጋሩ ወንድሞቼና እህቶቼ ጋር በመሆን በጋራ የምታገል መሆኑን በዚህ አጋጣሚ ቃል እገባለሁ። ወደ ማጠቃለያ የመጨረሻ ነጥብ ደግሞ ልጓዝ እስቲ። የሚቀጥለው ነጥብ የአማራው ወገኔን በተመለከተ ለዘመናት እንደ ማንኛውም የኢትዮጵያ ህዝብ የባሪያ አሳዳሪም ሆነ የፊውዳላዊ ስርዓቶች የመከራ ገፈት ቀማሽ ላዩ ላይ ስለሚሰፍሩ ከውስጡ ወጥተው መልሰው ስለሚጎዱት የመከራ ገፈት ቀማሽ ነበር። የቅርብ ጊዜ ታሪካችንን ብንመለከት በደርግ ሰዓት መላኩ ተፈራ የእግዚአብሔር ታናሽ ወንድም የዛሬን ማርልኝ የነገን አልወልድም እስከሚባል ድረስ በደርግ በሰላፋስ በርካታ ልጆቹ የተነጠቁበት የረገፉበት ለዚህ መራር ትግል አከናውኖ ይህ ስርዓት እንዲመጣ ትልቅ ተጋድሎ ያደረገ ህዝብ ነው። በህወሓት ዘመን በተለየ ሁኔታ በተለያዩ አካባቢዎች የደረሰበትን ጫና 1 2 3 4 ብሎ መዘርዘር ለቀባሪዋ ማርዳት ስለሆነ ልለፈውና እያንዳንዱ ህዝብ ነፃ የወጣውና ህግ አውጪው ህግ አስፈጻሚውና ህግ ተርጓሚው የራሱ የሆነበት ዘመን ነው። ማንም ሰው በሐሳብ መታገል ካለበት በየክልሉ ነው። ለምን ቢባል ፌዴራል መንግስቱ ለአማራ ክልል በፊት ይመድበው የነበረውን በጀት የሀገራችን የበጀት ፎርሙላ ወይም ቀመር በህወሓት ጊዜ የነበረውን አንድም አልቀነሰም። በአመራር ደረጃ የአማራው ቁጥር ጨምሯል። በአዲስ አበባ
በተለያዩ ስፍራዎች በራሱ ክልል ደግሞ 100% ራሱ ነው። በጀቱን በአግባቡ የማስተዳደር ህግ አውጪውን፣ ህግ አስፈጻሚውና ህግ ተርጓሚውን በተገቢው መንገድ እንዲሰሩ የማድረግ ክልል ውስጥ ሰላም የማስፈን ጉዳይ የአማራ ክልል እንደው ምስራቅ ጎጃም ብቻ የአማራን ክልል አትረፍርፎ መግቦ ሌላውን ኤክስፖርት ማድረግ ይችላል። ምስራቅ ጎጃም ብቻ ሰላም ፈጥረን አንድነትና ውህደት አምጥተን ወንድማማችነት እህትማማችነታችንን አጠናክረን ቤተሰባዊነታችንን አጠናክረን ከሄድን ምስራቅ ጎጃም ብቻ ይበቃል። ምስራቅ ጎጃም ብቻ የአማራን ክልል መግቦ ሌላ ይተርፋል። ምስራቅ ጎጃም ብቻ ሜካናይዝድ በሆነ አግሪካልቸር፣ በሜካናይዜሽን አግሪካልቸር፣ በዘመናዊ ግብዓቶች ማዳበሪያ እነሆ እግዚአብሔር ይመስገን አሁን በቅርብ ጊዜ ውስጥ በተትረፈረፈ መልኩ ከ5 ዓመታት ባራቀ ጊዜ 100% ሀገራችን ውስጥ ይሆናል። አሁን ደግሞ ማስገባት ስለሚቀጥል ገበሬው ማዳበሪያ ይደርሰዋል፣ ምርጥ ዘር ይደርሰዋል፣ ገበሬው አስፈላጊ ግብዓቶች ይሟሉለታል። ይህን እየታገለ ጠብ መንጃ ከመግዛት በጠብ መንጃን መከላከያው ያዛት፣ ጠብ መንጃ ፖሊስ ያዛት፣ ጠብ መንጃን ሰላማዊ ጸጥታ ኃይሎች ያዙት። ህዝቡ ያምርት፣ ህዝቡ ያስተምር። በኮንስትራክሽን፣ ማይኒንግ፣ ቱሪዝም፣ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ፣ ግብርና፣ ፐብሊክ ሰርቪስ ይሰማራ። በቃ ትልቁ የህዝቡ ስራ እሱ ከሆነ በእርግጠኝነት ኢትዮጵያ አይናቸው ደም የሚለብሰው ግሎባል ፓወርስ ሉላዊ ኃይሎች እነ ግብፅና ሌሎቹ ሻቢያ አይናቸው ደም የሚለብሰው የኢትዮጵያ አስደማሚ እድገት ስላሳፈራቸው። ምንድነው ትግል ህዝብን የሚጎዳ የህዝብን ከብት የሚዘርፍ ሙክት የሚዘርፍ እንዳያርስ የሚያደርግ ትምህርት ቤት የሚዘጋ የአብነት ተማሪዎችን የሚረሽን አማራውን ከሌላው ህዝብ ለመለየት የሚደረግ ትግል አማራዊ ትግል እንዳልሆነ ጠንቅቀን እናውቃለን። ከማንም በላይ የአማራ ልጆች ይህንን ጠንቅቀው ያውቃሉ። ይህ ርዕስ በሌሎች አዳዲስ ርዕሶች በሌሎች ወቅታዊ ሁኔታዎች እንደምንገናኝ በቀጣይ እምነቴ የጸና ነው። ነገር ግን ከባዱ ርዕስ አሁን ይሄው ብሔራዊ ምክክር ኮሚሽን ወደ ተግባር ገባ። ምርጫው ተጠናቀቀ። ውጤቱ ይፋ እየሆነ ነው። እነማን እንዳሸነፉ እየታየ ነው። ለምሳሌ የአማራ ብሔራዊ ንቅናቄ ክቡር ተባባሪ ፕሮፌሰር በለጠ ሞላ የሳይንስና የኢኖቬሽንና ቴክኖሎጂ ስሙን ልሳሳት እችላለሁ፣ የሚኒስቴር መስሪያ ቤቱን መሪ ሆኑ ሰው አልፈዋል። ጋሻው መርሻ፣ ጣሂር መሐመድ፣ ዩሱፍ ኢብራሂም ከአማራ ብሔራዊ ንቅናቄ አልፈዋል። ለምሳሌ ከኢዜማ ያለፈዋል። አያችሁ፣ ከተለያዩ ፓርቲዎች ውስጥ ውክልናው አለ ብቻ ሳይሆን መንግስት ራሱ ተነጻጻሪ አቅም ያላቸውን ብቃት ያላቸውን የመደበ ኢንክሉሲቭ የሆነ ሁሉንም የሚያካትት አመራርና በጣም የሚገርም የራሱን ፖሊሲ ነው የሚያስፈጽሙት የብልጽግና። ነገር ግን በአቅማቸው መሰረት ያላቸው ፍላጎት እንዲፈተን እነ ክቡር ግርማ ሰይፉ የተለያዩ አይተናቸዋል። ስለዚህ አቅማቸውን እያዳበሩ አቅማቸውን እያጎለበቱ ከብልጽግና አመራር ጋር እየሰናኙ ኢትዮጵያውያን ነን፣ አፍጠረው ለወንድማማቾች ነን፣ በተመሳሳይ ሁኔታ ውስጥ ያደግንን። ስለዚህ ሀገራችንን ስሜቱ እስካለን ድረስ የሀገር ፍቅር እስካለን ድረስ ኖሌጅ ስኪል እና ኮምፒተንስ እስካለን ድረስ ሀገራችንን መምራት እንችላለን። ከዚህ አኳያ እነዚህን በማካተት ወደፊት የሚራመድበት ስርዓት አሁን ከፊት ለፊታችን ኖሯል ብቻ ሳይሆን 5 ዓመት አይተነዋል። በአንድ ምርጫ ዘመን በታሪክ ውስጥ ታይተው የሚታዩ ለውጦች አሉ። እነዚህን ደጋግሜ ስላነሳኋቸው እና አይንን ከፍቶ ጆሮን አንቅቶ ማዳመጥ በቂ ስለሆነ ማዳመጥ ወይም ማየት ከሁለቱ ማየት የተሳናቸው ካሉ በማዳመጥ ከኛ በላይ እነሱ ስለሚሰሙ ደግሞ ማየት ይቻላል። የሚመጣውን ነገር አካባቢያቸውን በጥሞና ይመለከታሉ። ልበ ብርሃን ናቸው። ስለዚህ ይህን ካልኳችሁ በኋላ የመጨረሻ ማጠቃለያ ማደርገው የምወዳችሁና የማከብራችሁ የሀገሬ ኢትዮጵያ ወንድሞቼና እህቶቼ አሁን ብሩህ ዘመን ከፊት ለፊታችን መጥቷል። መከላከያ ሰራዊታችን እውነት ለመናገር መዳኛችን ነው። ከማናችንም በላይ እውነት ለሀገሩ መስዋዕትነት ለመክፈል ሌላ ነገር እኮ አይደለም። የገንዘብ አስተዋጽኦ አይደለም፣ የጉልበት አስተዋጽኦ አይደለም፣ የአእምሮ አስተዋጽኦ አይደለም። እነዚህን ደምሮ በተጨማሪ የህይወት መስዋዕትነት ለመክፈል ምናልባት እናት አንዳንዴ ለልጇ የማታደርገውን የህይወት መስዋዕትነት ለመክፈል ከፊት ለፊት የቆመ ትልቁ የሀገራችን ፈርጥ መከላከያ ሰራዊታችን ነው። ከዚህ ሰራዊታችን ጋር ከፌዴራል ፖሊሳችን ጋር ከፖሊስ ኃይሎቻችን ጋር በአጠቃላይ ከጸጥታ ኃይሎቻችን ጋር ከመለዮ ለባሾቻችን ጎን በመቆም የኢትዮጵያን ትንሣኤ ለማጨናገፍ የተሰለፉብንን ኃይሎች ሁሉ በወል እንደፍቃቸዋለን።
አዎ ከምንም ነገር በላይ ከዚህ በኋላ ጉዟችን የመዋደድ ጉዟችን የመከባበር ጉዟችን የታሪክ ትርክቶችን እያረምን በይቅርታ በብሔራዊ እርቅ ወደ ብሔራዊ መግባባት የምንሄድበት ነውና በዚህ ላይ በጋራ አብረን እንሰለፈላለው። ታየ ቡጋላ አረጋ ኢልመደስ ወዳ ነኝ። ይህንን ቪዲዮ ሌሎች ሼር በማድረግ አዳርሱ። አመሰግናለሁ። ሁላችሁንም ፈጣሪ ኢትዮጵያን በሙላት አትረፍርፎ ይባርክ።